ሰላም እንደምሰነበታችሁ ክቡራንና ክቡራት የኢትዮ ቁም ነገር ቤተሰቦች፣ ከአሜሪካ የውጭ ጉዳይ ሚኒስቴር የተሰማ ኢትዮጵያውያንን ጨምሮ በሌሎች በርካታ ሀገራት ዜጎች ላይ በከፍተኛ ደረጃ ተጽዕኖ የሚፈጥር አስደንጋጭ ሰበር ዜና ተሰምቷል። ለመሆኑ ይህ የብዙ ሀገራትን ዜጎች ይጎዳል የተባለለት የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ያደረገው ሰበር ዜና ምንድን ነው? የየትኞቹን ሀገሮችስ ይጎዳል? ዜጎችስ ምን እንዲያደርጉ ይመከራል? የሚለውን ዝርዝር ዘገባ በዚህ መሰናዶ አካተናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ላይክ እና ሼር በማድረግም መረጃው ለብዙዎች ይደርስ ዘንድ እንዲያግዙን በአክብሮት እየጠየቅን በቀጥታ ወደ መረጃው እናልፋለን። እስከ መጨረሻው በድጋሚ አብራችሁን እንድትቆዩ እንጠይቃለን። የአሜሪካ የውጭ ጉዳይ ሚኒስቴር የ75 ሀገራት ዜጎች ወደ አሜሪካ የሚያደርጉትን የኢሚግሬሽን ቪዛ ሂደት ከጥር 21 2026 ጀምሮ ላልተወሰነ ጊዜ ማገዱን አስታወቀ። ይህ ውሳኔ በዓለም ዙሪያ በሚገኙ በብዙ ሺህ የሚቆጠሩ ስደተኞችና ቤተሰቦቻቸው ላይ ከፍተኛ ድንጋጤንና ስጋትን ፈጥሯል። በጥር 14 ቀን 2026 የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያን በ75ቱ የተከለከሉ ሀገራት ዝርዝር ውስጥ ማካተቱ በኢትዮጵያውያንና በትውልደ ኢትዮጵያውያን ዘንድም ከፍተኛ ስጋት ከወዲሁ መፍጠሩ እየተነገረ ነው። ለመሆኑ ይህ ውሳኔ ምን ማለት ነው? የኢሚግሬሽን ቪዛ ማለት አንድ ግለሰብ በአሜሪካ ውስጥ በቋሚነት ለመኖር የሚያስችለው ፈቃድ ሲሆን ይህም በሚከተሉት መንገዶች ሊገኝ ይችላል። በቤተሰብ ጥሪ፣ በሥራ ስምሪትና በዲቪ ሎተሪ። በዚህ አዲስ መመሪያ መሰረት በእነዚህ 75 ሀገራት ውስጥ የሚገኙ የአሜሪካ ኤምባሲዎችና ቆንስላዎች የቋሚ መኖሪያ ቪዛ ሂደቶችን ያቆማሉ። ከጥር 21 በኋላ የተያዙ የቃለ መጠይቅ ቀጠሮዎችም ሊሰረዙ ወይም ደግሞ ለሌላ ጊዜ ሊተላለፉ ይችላሉ። እገዳው የተጣለባቸው 75 ሀገራት ከአፍሪካ፣ ከመካከለኛው ምስራቅ፣ ከእስያ፣ ላቲን አሜሪካ፣ ከምስራቅ አውሮፓና ከካሪቢያን የተውጣጡ ናቸው። እንደ ኢትዮጵያ፣ ግብፅ፣ ናይጄሪያ፣ ሶማሊያ፣ ሱዳን፣ ብራዚል፣ ኮሎምቢያ፣ ኩባ፣ ሩሲያ፣ ኢራንና አፍጋኒስታን የመሳሰሉ ሀገራት በዝርዝሩ ውስጥ እንደሚገኙ ተገልጿል። ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎቿን በቤተሰብ ጥሪና በዲቪ ሎተሪ ወደ አሜሪካ የምትልክ ሀገር እንደመሆኗ ውሳኔው በብዙ ቤተሰቦች ላይ ዘርፈ ብዙ ጫና ያሳርፋል። ከእነዚህም መካከል የቤተሰብ መገናኘት አደጋ ላይ ይወድቃል። በአሜሪካ የሚኖሩ በርካታ ኢትዮጵያውያን ወላጆቻቸው የትዳር አጋሮቻቸውን ወይም ልጆቻቸውን ለማስመጣት ለዓመታት የጠበቁት ሂደት አሁን ላልተወሰነ ጊዜ ይቆማል። ይህም በኢትዮጵያ ባህል ውስጥ ትልቅ ቦታ የሚሰጠውን የቤተሰብ አንድነት የሚፈታተን ይሆናል። ለምሳሌ አንድ በአሜሪካ የሚኖር ኢትዮጵያዊ የ21 ዓመት ልጁን ለማስመጣት 7 ዓመታት ጠብቆ የቪዛ ቀጠሮ ለአዲስ አበባ ኤምባሲ ጥር 25 2026 ተይዞለት ቢሆን በአዲሱ ሕግ መሰረት ከጥር 21 በኋላ ስለሆነ ቃለመጠይቁ አይካሄድም። ልጁም እገዳው እስከሚነሳለት ድረስ ኢትዮጵያ ውስጥ ለመቆየት ይገደዳል። ይህ አዲስ ሕግ የዲቪ ሎተሪ ዕድለኞችንም ዕድል ያመክናል። ምንም እንኳን የ2027 የዲቪ ሎተሪ በትራምፕ አስተዳደር በጊዜያዊነት ቢታገድም ኢትዮጵያ በየዓመቱ ከፍተኛ ቁጥር ያለው የዲቪ ሎተሪ ተጠቃሚ ካላቸው ሀገራት አንዷ ነች። የ2025-26 ዲቪ አሸናፊዎች እስከ ጥር 21 2026 ድረስ ቪዛቸውን ካልተቀበሉ በውሳኔው ምክንያት ዕድላቸውን ሊያጡ ይችላሉ የሚል ከፍተኛ ስጋት ተፈጥሯል። በአጠቃላይ ይህ ከፊታችን ጥር 21 2026 ጀምሮ ተግባራዊ እንዲሆን ቀን የተቀመጠለት ይህ አዲስ ውሳኔ በኢትዮጵያና በአሜሪካ መካከል ያለውን የስደትና የሰዎችን እንቅስቃሴ ለጊዜው የሚገታ ሲሆን ውጤቱም ለብዙ ቤተሰቦች ፈታኝ እንደሚሆን ይጠበቃል። ይህ መመሪያ በቋሚነት በአሜሪካ ለመኖር የሚጠይቁ ላይ ብቻ ያተኮረ ነው። ስለዚህ የሚከተሉት የቪዛ አይነቶች በዚህ መመሪያ አልተካተቱም። የቱሪስት ቪዛ B1፣ የተማሪ ቪዛ F1፣ የንግድ ቪዛ B1 እና ጊዜያዊ የሥራ ቪዛዎች። ይሁን እንጂ ባለሙያዎች እንደሚጠቁሙት ከእነዚህ ሀገራት የሚመጡ መንገደኞች ከወትሮ የተለየ ጥብቅ ፍተሻና የቪዛ መዘግየት ሊገጥማቸው ይችላል። የአሜሪካ መንግሥት ለዚህ ውሳኔ እንደ ምክንያት የጠቀሰው ፐብሊክ ቻርጅ የተሰኘውን ሕግ ነው። ይህ ማለት አዲስ ወደ አሜሪካ የሚገቡ ስደተኞች በራሳቸው መተዳደር የሚችሉ መሆናቸውን ለማረጋገጥና በመንግሥት እርዳታ ላይ ጥገኛ እንዳይሆኑ ለመከላከል መሆኑ ተገልጿል።
ዓላማው የሕዝብ ሀብትን መጠበቅና የቪዛ አሰጣጥ ስርዓቱን ማጠንከር እንደሆነ ባለሥልጣናቱ ይናገራሉ። ይህ ሕግ ለመጀመሪያ ጊዜ በ1882 የወጣ ሲሆን ባለፉት 100 ዓመታት ሕጉ በተለያዩ አስተዳደሮች ትርጓሜው ሲሰፋና ሲጠብቅ ቆይቷል። የ26ቱ ውሳኔ ይህን የቆየ ሕግ እጅግ በጣም ጥብቅ በሆነ መልኩ ተግባራዊ ለማድረግ የመጣ ነው። ፐብሊክ ቻርጅ ወይም ደግሞ የሕዝብ ሸክም የሚለው የሕግ ጽንሰ ሐሳብ አንድ ግለሰብ ወደ አሜሪካ ከመጣ በኋላ በራሱ መተዳደር የማይችልና በመንግሥት እርዳታ ላይ ጥገኛ ሊሆን የሚችል ተብሎ ሲታመን የሚሰጥ ስያሜ ነው። አንድ ሰው ፐብሊክ ቻርጅ ሊሆን ይችላል ተብሎ ከተገመተ የአሜሪካ መንግሥት ቪዛ የመከልከል ወይም ደግሞ ግሪን ካርድ የመከልከል መብት አለው። ጉዳዩን ለመረዳት እንዲያመቸን በምሳሌዎች እናብራራው። በገቢ ደረጃ መሰረት አንድ ኢትዮጵያዊ በአሜሪካ የሚኖር ወንድሙ የቪዛ ጥሪ አደረገለት እንበል። ጠሪው ወንድም በዓመት የሚያገኘው ገቢ ከመንግሥት ዝቅተኛ የድህነት ወለል ወይም ደግሞ ፖቨርቲ ጋይድላይንስ በታች ከሆነ የአሜሪካ የሚመጣው ስደተኛ የራሱ ገቢ ስለሌለው ከመንግሥት ምግብና መጠለያ ሊጠይቅ ይችላል የሚል ስጋት ይፈጥራል። በዚህ ጊዜ ፐብሊክ ቻርጅ በሚል ሕግ ቪዛው ሊከለከል ይችላል። የመንግሥት የገንዘብ ድጋፍን ወይም ደግሞ ካሽ አሲስታንትን መሠረት አድርጎ አንድ ሰው አሜሪካ ከገባ በኋላ ሥራ ከመፈለግ ይልቅ በቀጥታ ከመንግሥት የሚሰጥ የገንዘብ ድጋፍ ለምሳሌ ኤስኤስኤአይ ወይም ደግሞ ቲኤኤንኤፍ የሚባሉ የገንዘብ እርዳታዎች ላይ ብቻ ተመርኩዞ የሚኖር ከሆነ ይህ ሰው ፐብሊክ ቻርጅ እንደሆነ ይቆጠራል። የረጅም ጊዜ ሕክምና እርዳታን መሠረት አድርጎ አንድ አመልካች ከፍተኛ የሆነ የጤና እክል ካለበት ወደ አሜሪካ ሲመጣ በራሱ ወይም በቤተሰቡ ኢንሹራንስ መታከም የማይችል ከሆነና መንግሥት በሚከፍለው የነጻ ሕክምና ማዕከል ወይም ደግሞ ነርሲንግ ሆም ውስጥ ለረጅም ጊዜ መቆየት ካለበት መንግሥት ይህ ሰው በሕዝብ ግብር ላይ ሸክም ይሆናል በሚል ቪዛ ሊከለክለው ይችላል። ቀደም ሲል ፐብሊክ ቻርጅ የሚተረጎመው አንድ ሰው በዋናነት ከ50% በላይ በመንግሥት እርዳታ ላይ ጥገኛ ሲሆን ነበር። አሁን ግን አሜሪካ ያወጣችው አዲስ መመሪያ መለኪያውን ይበልጥ ጥብቅ ያደርገዋል ተብሎ ይጠበቃል። ለምሳሌ አንድ ሰው በአሁኑ ሰዓት እርዳታ ባይፈልግ እንኳን ወደፊት ሊፈልግ ይችላል የሚል መጠነኛ ጥርጣሬ ካለ፣ ለምሳሌ ዕድሜው የገፋ ከሆነ ወይም የሥራ ልምድ የሌለው ከሆነ ቪዛ ሊከለከል ይችላል። አሜሪካ በእነዚህ ሀገራት ላይ እገዳ የጣለችው ከእነዚህ ሀገራት የሚመጡ ስደተኞች በሀገራቸው ካለው የኢኮኖሚ ሁኔታ አንጻር ሲታይ አሜሪካ ሲገቡ በራሳቸው የመቆም ዕድላቸው ዝቅተኛ ነው የሚል ሰፊና አጠቃላይ ግምገማ በማድረጓ ነው። በአጠቃላይ ፐብሊክ ቻርጅ ማለት ባጭሩ አንድ ሰው አሜሪካ ሲገባ ሰርቶ ራሱንና ቤተሰቡን ከመመገብ ይልቅ የመንግሥት እርዳታ ወይም ደግሞ ዌልፌር ጠባቂ ይሆናል ተብሎ የሚሰጥ የቅድመ ውሳኔ መመዘኛ ነው። አዲሱ የ2026 መመሪያ ይህንን መመዘኛ በመጠቀም ሚሊዮኖችን ከቪዛ ዕድል ሊያግድ የሚችል ጠንካራ መሳሪያ ሊሆን እንደሚችል ተገምቷል። ከዚህ ጉዳይ ጋር በተያያዘ ከጥቂት ሳምንታት በፊት ፕሬዚዳንት ዶናልድ ትራምፕ የ120 ሀገራት ዝርዝርና ከመንግሥት የሚወስዱትን ጥቅማ ጥቅም በመቶኛ የሚያሳይ ዝርዝር ማስረጃ በማኅበራዊ ትስስር ገጻቸው ላይ ማጋረታቸው የሚታወስ ሲሆን ኢትዮጵያም በዝርዝሩ ቁንጮ ላይ ከተቀመጡ ሀገራት ተርታ መሆኗ ታይቶ ነበር። ይህን ተከትሎም የአሜሪካ መንግሥት ከኢትዮጵያ የሚመጡ ስደተኞች በአሜሪካ የጤናና የማኅበራዊ እርዳታ ሥርዓት ላይ ጥገኞች ሊሆኑ ይችላሉ የሚል ግምት እንደወሰደ ይታሰባል። ወደፊት እገዳው ቢነሳ እንኳን ከኢትዮጵያ የሚመጡ ስደተኞች በአሜሪካ ውስጥ በቂ የገንዘብ ድጋፍ የሚያደርግላቸው አካል ወይም ደግሞ ስፖንሰር መኖሩን ከወትሮ በተለየ ጥብቅ ሁኔታ ማረጋገጥ ይጠበቅባቸዋል። የአሜሪካ ዜግነት ያላቸው ሰዎች የቅርብ ቤተሰቦቻቸውን ወይም ደግሞ የትዳር አጋር ልጆችን ወይም ደግሞ ወላጆችን ለማምጣት የጀመሩት ሂደት ስለሚቋረጥ ቤተሰቦች ለረጅም ጊዜ ተለያይተው እንዲቆዩ ያደርጋል። እገዳው የሚያበቃበት ቀን አለመታወቁ በቪዛ ተጠባባቂዎች ላይ ከፍተኛ አለመረጋጋት ይፈጥራል። እንዲሁም በቴክኖሎጂ በጤናና በምህንድስና ዘርፎች የውጭ አገር ባለሙያዎችን የሚቀጥሩ ድርጅቶች ስራቸው ሊስተጓጎል ይችላል በሚል ውሳኔው በብዙ ወገኖች ዘንድ ከወዲሁ ከፍተኛ ትችት እየቀረበበት ይገኛል። በአሁኑ ወቅት የቪዛ ጉዳያቸው በሂደት ላይ ያሉ ሰዎች የሚከተሉትን እርምጃዎች እንዲወስዱ ይመከራል። ከጥር 21 2026 በፊት ቪዛ በእጃቸው የገባ ሰዎች ወደ አሜሪካ የመግቢያ ጊዜያቸው ሳይቆጠር በአፋጣኝ እንዲጓዙ የአሜሪካ ውጭ ጉዳይ ሚኒስቴርና የኤምባሲዎችን ይፋዊ ድረገጾች በየጊዜው መከታተል፣ ኢትዮጵያውያን ወገኖቻችን በአዲስ አበባ የሚገኘውን
የአሜሪካ ኤምባሲ ይፋዊ ድረገጽ ላይ የሚወጡ መመሪያዎችን በትኩረት እንዲከታተሉ፣ የቪዛ ክፍያ የከፈሉ ሰዎች ደረሰኞቻቸውን በጥንቃቄ እንዲይዙ፣ በአሜሪካ ውስጥ ያሉ ለቤተሰቦቻቸው ወይም ለትዳር አጋራቸው ቪዛ እንዲያገኙ ያመለከቱ ደግሞ ለሕግ መሟገቻ የሚሆን የፋይናንስ አቅማቸውን የሚያሳዩ ሰነዶችን እንዲያጠናክሩ፣ ከሕግ ባለሙያዎች ወይም ደግሞ ከኢሚግሬሽን ጠበቆች ጋር እንዲመካከሩ፣ በማኅበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎችንና ወሬዎችን አለመከተል፣ ሊኖር ለሚችል ረጅም ጊዜ መዘግየት በገንዘብም ሆነ በስነ ልቦና ዝግጁ እንዲሆኑ፣ የኢሚግሬሽን ፖሊሲዎችን በፍርድ ቤት ውሳኔ ወይም ደግሞ በአስተዳደራዊ ለውጦች ሊቀየሩ ስለሚችሉ ወቅታዊ መረጃዎችን በንቃት እንዲከታተሉ ይመከራል። ይህ እገዳ ጊዜያዊ ፖሊሲ ይሁን ወይም ለዓመታት የሚቀጥል መዋቅራዊ ለውጥ በቀጣዮቹ ወራት በሚደረጉ የፍርድ ቤት ክርክሮችና በዲፕሎማሲያዊ ንግግሮች የሚወሰን ይሆናል። ክቡራንና ክቡራት አድማጭ ተመልካቾቻችን፣ መረጃው ለብዙዎች ይደርስ ዘንድ ሼርና ላይክ ታደርጉ ዘንድ ለኢትዮ ቁም ነገር የመረጃ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ እየጋበዝን ተሰናበትን። ቸር ይግጠመን።